ወጣትነት ከህልም ጋር ሲቆላለፍና ነገን የተሻለ ከማድረግ ቁርጠኝነት ጋር ሲተሳሰር ይዋባል። የጉብዝና ወራትን መቃቅምና ችሎታም ትርጉም ወዳለው ነገር ተቀይሮ ሲገኝ የህይወትና የኑሮ ሂደት ይሰምራል። ስሜ አሚር መሐመድ ይባላል። የመጣሁት ከምዕራብ ሸዋ ዞን ኢሉ ገላ ወረዳ ጃጂ የምትባል ከተማ ነው። ተወልጄ ያደግኩት እዛው ጃጂ የምትባል ከተማ ሲሆን ትምህርቴንም ከ1 እስከ 12 ድረስ እዛው ነው የተማርኩት። ከዛ በ2011 ላይ ጅማ ዩኒቨርሲቲ ደርሶን ጅማ ዩኒቨርሲቲ በኬሚካል ኢንጂነሪንግ በ2023 ተመርቄ ወጥቻለሁ። እዛ እያለን በሰራነው ፕሮጀክት ነበር አቢሲኒያ ባንክ በአቢሲኒያ አሚን በኩል የሚደረገው የአሚን አዋርድ ሁለተኛ ዙር የሥራ ፈጠራ ውድድር ላይ በመሳተፍ በሁለተኛ ደረጃነት ውድድሩን የጨረስኩት። እሺ እኔ ሐምዛ እባላለሁ። የአሚር ጓደኛ ነኝ። የመጣሁት ደግሞ አሚር ከመጣበት ከምዕራብ ሸዋ ዞን ኢሉ ገላ ወረዳ ጃጂ የምትባል ከተማ። ሰላህዲን እባላለሁ። አሚር አብሮ አደግ ጓደኛዬ ነው። ትምህርት ላይ ጎበዝ ተማሪ ነበር። አብረን እናጠና ነበር። ሞር የሚጣጣር ተማሪ ነበር። ልጅነቴ አባቴ መምህር ነበርና ትምህርት ላይ ነበር ብዙ ትኩረት ማደርገው። ትምህርት ቤት እንዳልቀር ነበር የሚመከረው። ምክር የሚሰጠኝም እንደዛ ነው። መምህር እንደመሆኑ አንፃር እሱም ትሪት ስለሚያደርገኝ ትምህርት ቤት ነበር ማዘወተረው። ስለዚህ ትምህርት ቤት አልቀርም። እንዳውንም ማስታውሰው የአባቴ አያት ሲሞቱ ለቅሶ ሲቀመጡ ቤታችን እኔ ትምህርት ቤት እጄ ነበር። እንዲህ አይነት አጋጣሚዎች ራሱ ነበር። አንድ ሰፈር ነን። ኤሌመንተሪም አብረን ነው የተማርነው፣ ሃይ ስኩልም አንድ ላይ። ከዛ በፈጠራ ስራ ምናምን ላይ እሱን ጅማ ደረሰ። ወደ ዩኒቨርሲቲ ከሄደ በኋላ ነው እንጂ የተለያየ ነው፣ አንድ ላይ ነው። የመምህር ወላጁ ብርቱ ክትትል ከልጅነቱ ጀምሮ ከትምህርት ጋር እንዳይነጣጠል እንዳገዘው የሚያስታውሰው የፈጠራ ስራ ባለሙያው አሚር መሐመድ ከብረታ ብረት ጋር የነበረው የተለየ ቅርርብና የነገሮችን ቅድመ አሰራር የማወቅ ዝንባሌ ከአንዴም 2 ጊዜ ሳንቲምን የማዋጥ ደረጃ ላይ አድርሶት በተደረገለት የሕክምና ድጋፍ ፈውስ አግኝቶ እንደነበር ያስታውሳል። ወደ ፈጠራ የተሳብኩበት አጋጣሚ ድሮ ሕፃን እያለሁ እንዲህ አይነት ነገሮችን ሞክር ነበር። ዝም ብዬ ብረታ ብረቶችን ሳገኝ አነካክቼ አይ ነበር። በዛም ምክንያት ነበር ሳንቲም እንዴት እንደሚሰራ ለማወቅ ብዬ 2 ውጪ ያውቃለሁ። በዛም ሐኪም ቤት ተወስጄ እንደዛ ድኛለሁ። እንዲህ ሁኔታዎቹን ለማየት ለዛ ሲባል ኤሌክትሮኒክስ የሚመስሉ ነገሮች ላይ አያስጠጉኝም ነበር ይውጣል በሚለው ፍርሃት። ትምህርት ቤት በጣም ጎበዝ ነው፣ ታታሪም ነው እና በዛን ጊዜም ሆኖ ማሽኖችን ምናምን በመጠገን ምናምን እንደዚህ አይነት ነገሮችን ያበዛ ነበር። በፈጠራ ላይም ደግሞ የራሱ የሆነ ነገሮችን ይሰራ ነበር ቤት ውስጥም ማለት ነው እና በጣም ጎበዝ ነበር። በጣም ነው የማበላሸው። ከቤት ሲወጡ በዲሽ ነበር የጀመርኩት። ትልቁ ዲሽ ነበር መሬት ላይ ነበር የሚቀመጠውና ዲሹ ሳይጠፋ ነበር ራሴ አጥፍቼው ለማምጣት መሞክረው። አይሳካልኝም። ከዛ ሰው መጥቶ ይሰራል። ሰው መጥቶ ሲሰራ እኔ ቁጭ ብዬ መንገዱን አያለሁ እንዴት እንደሚሰራው እሱን እያየው እሱ ሲሄድ አሁንም እንደገና አበላሽቼ እሱ ያረገበት መንገድ ላይ ለማድረግ እንደዛ እያርኩ ነበር። አብረን የሰራ ነው የዲሽ ምናምን ስራዎችን ነው እንጂ ይሄኛውን የፈጠራ ስራ ማሽኖችን ሲሰራ የነበረው በመጠገን ጠጋግኖ ብር ያገኝ ነበር፣ ይሰራ ነበር። እየዞረ ቲቪ ምናምን እንደዛ አይነት ነገሮችን ይሰራል። ተደጋጋሚ ሙከራዎችን በማድረግ ውስጡ የታመቀውን የፈጠራ አቅም ለመተግበር በብርቱ ጥረት ውስጥ ሲያልፍ የቆየው አሚር መሐመድ
የፈጠራ ሥራ ባህሪ እንደሆነ ከሚታመነው እውነታ ጋር ለመቆየትም ተገዷል። የትኛውም አይነት የፈጠራ ሥራ በርከት ያለ የሙከራ ሂደትን ተሻግሮ ወደ ስኬት እንደሚያደርስ የዘርፉ ባለሙያዎች የጋራ ምልከታና ተጨባጭ ነው። ወጣቱ አሚርም ባልተሳኩ ሙከራዎቹ እየተማረና ተስፋ ሳይቆርጥ ደጋግሞ እየሞከረ በምናቡ ወዳኖረው ችግር ፈቺ ሐሳብ መጠጋቱን ይናገራል። መጀመሪያ ከሰራሁት ይልቅ ያጠፋሁት ይበዛል። ዲሽ ለምሳሌ ዲሽ ለመስራት ሲሄድ ሰው ስለሚያምነኝ ቲቪም ሲበላሽበት እንዲህ ኤሌክትሮኒክስ ነገር ሲበላሹበት ኤሌክትሮኒክስ ቤቶች ይሰርቃሉ በሚለው ሂሳቤ እኔን ቤት ድረስ ስራ ይሉኛል እዛው። እኔም የሆነ ነገር አጥፍቼ ከዛ እሱን ፍለጋ ደግሞ ሌላ ቦታ ሄጄ እንደዛው ነበር የምሰራው። ከጊዜ በኋላ ስራዬ የሆነ ሲመጣ ዲሽም በደንብ መስራት ሲጀምር ቤት ውስጥ አንዳንድ የተበላሹ ነገሮችን ድሮ የነበሩ እነሱ የማይገለገሉበትን እነሱን እቃዎችን ማስተካከል ሲጀምር እያመኑብኝ ሌላ ነገር ሌላ ቦታ የሚያሰሩትን ትቶ እኔው ራሴ እንድሰራ ሲያደርጉኝና ውጪም ሰው ሲገኝ ልጄ ይሰራል እንዲህ ይሰራል ብሎ ፕሮሞሽን ሁላ ሲያሰሩልኝ ተመልክቻለሁ። ሁሉም ፈልጎት ነው የሚመጣው። እሱ ተፈላጊ ነበር በዛን ጊዜ። በእረፍት ጊዜ ስለሆነ የሚሰራው እኛ ደግሞ በፈረቃ ነው የምንማረው። መንግስት ምናምን ስለሆነ የምንማረው በእረፍት ጊዜው እና ጫወታ ኳስ ምናምን መጫወት ስንሄድ እሱ እንደዚህ አይነት ነገሮችን ነበር የሚሰራው። ትምህርቴ ላይ ያደረሰብኝ ተጽዕኖ የለም። እዛ ትምህርት ቤትም በፈረቃ ስለምንማር ጠዋት ከሄድኩኝ ከሰዓት እየቀጠርኳቸው ቅዳሜና እሁድን እየተጠቀሙ እንደዛ ስለሆነ የምሰራው ተጽዕኖ ያደረሰብኝ የለም። እንዲያውም ትምህርት ቤትም እያለን በፕላዝማ እንማር ነበር። ፕላዝማዎቹ አንዳንድ እምቢ ሲሉ እያገዝኳቸው እያስተካከልኩላቸው እነሱንም አግዝ ነበር። ከቤት ውስጥ የመጀመሪያ ልጅ ነኝ። 2 ታናናሽ ሴት እህቶች አሉ። እነሱ አሁን ወደ ስራ እንዲህ ስራ ፈጠራ ሆኖ ሽልማት የሚያስገኝ ሲኖር ይሄንን ካዩ በኋላ አሁን አንዳንድ ነገሮችን መስራት ላይ ናቸው። እነሱ እኛም ሰርተን እንዲህ መሆን እንፈልጋለን ብሎ እነሱም ላይ ተጽዕኖ አሳድረዋል። ለውድድር ሲመጣ ነው በደንብ እንትን ያወቅኩት እዚህ እኛ ጋር ስለሚመጣ ማለት ነው። ሲመጣ ግን አሪፍ ነገር ይዞ ነው የመጣ። ይሄን አይልም ይደርሳል ብዬ አልገመትኩም ነበር። ግን እሱ በጣም ቆራጥም ስለሆነ በጣም ገፍቶ እዚህ ደረጃ ደርሷል ዛሬ። የፈጠራ ሥራ ባለሙያዎች በዙሪያቸው የሚስተዋሉ ነገሮችን በተለየ ትኩረት የማጤን ተሰጥኦ ያላቸው ናቸውና ከእያንዳንዱ ክስተት ፊትና ጀርባ ያሉ ሁነቶችን ቆም ብለው መመርመርን ያስቀድማሉ። የፈጠራ ሥራ ባለሙያው አሚርም እንደዚሁ ከትምህርቱ ጎን ለጎን እንደ ዓላማ ይዞ እየከወነው በቆየው የፈጠራ ሥራ ሙከራው በዙሪያው ያስተዋላቸውን ክፍተትና ችግሮች እንደ ዕድል ተጠቅሞ የመፍትሄ ሐሳቦችን ለማምጣት ሲተጋ ቆይቷል። በዚህም በዩኒቨርሲቲ ቆይታው ለቁርስ ይቀርብላቸው የነበረውን ሩዝ አጠቃላይ ሁኔታ በመመልከት በሩዝ ምርት አሰባሰብ ሂደት ላይ የተለየ አበርክቶ የሚኖረው አዲስ ፈጠራ ለማስተዋወቅ ማለም ጀመረ። ይህንን ለመስራት እኛ መጀመሪያ ላይ ያሰብነው የማዳበሪያ ምርት አገራችን ከውጪ በከፍተኛ ዋጋ ስለምታስገባ እሱን ለመስራት ነበር ያሰብነው። በአጋጣሚ ኤግዚት ኤግዛምም ተፈታኝ ነበር። ፋይናል ፕሮጀክቱም አለ። ፋይናል ምን ፈተነው ፈተናዎችም ነበሩና ተጽዕኖ ሲያሳድሩብን ካፌ ሂደን ከምንመገበው ምግብ ቁርስ ላይ የምንመገበው በሳምንት 3 ቀን ወይ 4 ቀን ሩዝ ነው። ሩዝ ስንመገብ እዛ የምንመገበው ሩዝ የተያያዘ የቦካ የሆኑ አይነት ችግሮች ካደረ ደግሞ ሽታ የሚያመጣ ይዘን ገብተን ካሳደር ነው ሽታ የሚያመጣ እንደዛ ናቸውና ህብረተሰቡ ጋር ወርደን ስንጠይቅ ሩዛቸውን ከማሳ ሲያስገቡ ጅማ ዞን ላይ በጣም ሩዝ ይመረታል። ሩዛቸውን ከማሳ ሲያስገቡ
ወፍጮ ቤት ወስዶ ገለባውን ከሩዙ ላይ ለማላቀቅ ሲሞክሩ በጣም ነበር የሚሰባበረው። ከመቶ ኪሎ ግራም እስከ 50 55 ነበር የሚያገኙትና ይሄ ሁሉ ስብራት ሲደርስባቸው በዛ ምክንያት እንደሆነ ተረድተን ነበር ይሄንን እንደ ፕሮጀክት ይዘን ይሄንን ለማሻሻል ስንሞክር ነው ከውጭ ሀገር የሚመጡት እንዲህ አይነት መሆኑን ፐርቦይልድ ሆኖ እንደሚመጡ አውቀን ትሪትመንት ፖስት ሃርቨስት ትሪትመንት እንደሚያስፈልገው ገብቶን ወደዚህ ፕሮጀክት ሪሰርች እያደረግን ወደዚህ የገባን። ፕሮጀክቱን አውቆ ነበር ማለት ነግሮኝ ነበር። ሞር ፕሮጀክቱም ደግሞ በጣም ብዙ ነገሮችን መቀየር ይችላል። ፕላስ ደግሞ አክቹዋሊ የሆነ ፕሮዳክት እንትን ማድረግ ይችላል፣ መሰራት ይችላል። ከፕሮጀክቱ ዝም ብሎ ፕሮጀክቱ ነው የሚቀር አይነት ነገር ሳይሆን አክቹዋሊ የሆነ ፕሮዳክት ሊወጣ የሚችል አይነት ስራ ነው የሰራው ሰው። ያላቸውን እምቅ አቅምና ክህሎት በማሳደግ ችግር ፈቺ ሐሳቦችን ይዘው አቅማቸውን የሚያሳዩበት መድረክ ላላገኙ የፈጠራ ሥራ ባለሙያዎች ግሩም ዕድልና አጋጣሚ ይዞ የመጣው ሁለተኛው ዙር አሚን አዋርድ የሥራ ፈጠራ ውድድር እንደ አሚር ላሉ ሕልማቸውን አምነው የሙከራ መንገድ ለጀመሩና የነገ ስኬታቸውን አሻግረው ማየት ለቻሉ የፈጠራ ሥራ ባለሙያዎች ታላቅ ተስፋን ይዞ ብቅ ያለ በረከት ነበር። የሥራ ፈጠራ ባለሙያው አሚር መሐመድ በሚንበር ቲቪ ሲተላለፍ የተመለከተውን የመጀመሪያውን ዙር አሚን አዋርድ የሥራ ፈጠራ ውድድር ከተመለከተ በኋላ የተለየ መነቃቃት እንደፈጠረበትና ለሁለተኛው ዙር ምዝገባ እንዳነሳሳው ያስታውሳል። ይህንን አሚን አዋርድ ያየሁት የመጀመሪያው ሲደረግ በሚንበር ቲቪ ተከታትዬ ነበር። እሱን አይቼ ሁለተኛውን ደግሞ ስጠብቀው ነበር እንዲህ መሙላት እንደሚቻል ውድድር ተወዳድሮ ከውድድሩ ደግሞ ስታርታፕ ላይ የሚሆን ነገር ማግኘት እንደሚቻል ስለተረዳሁኝ ሁለተኛውን እየጠበቅኩ ነበር። ሁለተኛውን ባገኘው አጋጣሚ ደግሞ ሞልቼ ተሳክቶልኝ ተደውሎልኝ ውድድሩ ላይ መሳተፍ ችያለሁ። ውድድሩ በጣም ደስ ይል ነበር። ከመጀመሪያ ቀን ጀምሮ በጣም ሲያበረታቱን ሲደግፉን ነበሩ። ዳኞቹም ጋር የነበረው ሁሉንም ነገር በፖዚቲቭ አይን ነው የሚያዩት። ሁሉንም ጥያቄዎቻቸውን ሲጠይቁ አግባብ የሆነ ጥያቄ ቴክኒካል ላይም ሁሉም ነገር ላይ በደንብ ሲጠይቁን ስንከራከር ነበር። እዛም የነበሩ ብዙ አይነት ፕሮዳክትን የያዙ ልጆች ነበሩ እዛ የመጡት። ውድድሩ ትንሽ ትግል ነበረው። ብዙዎች በአቢሲኒያ አሚን ከወለድ ነፃ ባንክ አገልግሎት ደስተኞች ሆነዋል። ሚስጥሩ ምንድነው? አቢሲኒያ አሚን ሐቃችን በታማኝነት ፍሬ የሚያፈራበት የበረከት ውጤት ነው። አገልግሎቱ ከ700 በላይ በሆኑ ቅርንጫፎቹ መገኘቱስ ቢሆን ትሁት መስተንግዷቸው መች ይጠገባል። ንግዴን ያስፋፋሁት በማን ሆነና? አቢሲኒያ አሚን የሸሪዓን መርህ በመከተል ከሚሰጣቸው የተቀማጭ ሂሳብ አገልግሎቶች በተጨማሪ የላቦን ፍሬ ከፍ የሚያደርጉ የፋይናንሲንግና ሌሎችም አገልግሎቶችን በአይኦፊ በተመሰከረለት አይማል በተባለ ኢስላሚክ ፋይናንሻል ሲስተም ያገኛሉ። አቢሲኒያ አሚን እሴቶን ያከበረ። አቢሲኒያ የሁሉም ምርጫ። እንደሚታወቀው ሀገራችን ኢትዮጵያ በአግሪካልቸሩ ዘርፍ እያደገች መሆኑ ሁላችንም እናውቃለን። በተለይ ደግሞ የሩዝ ምርታማነትን ለማሳደግ ላይ መንግስት በትኩረት እየሰራ መሆኑ ሁላችንም እናስታውሳለን። ይሄንም ተከትሎ በ2006 እንደ አውሮፓውያን አቆጣጠር 10,000 ሄክታር የነበረው መሬት አሁን ላይ አድጎ ወደ 80,000 ሄክታር በላይ ሆኗል። ይሄንንም ስንመለከት የሩዝ ምርታማነት በእጥፍ እያደገ መሆኑን ያሳየናል። በያዝነው ዓመት ጅማ ዞን ላይ ብንመለከት ከ7 ሚሊዮን ኩንታል በላይ እየተመረተ ይገኛል። ይሁን እንጂ ኢትዮጵያ ይሄን ሁሉ ሩዝ እያመረተች ከውጪ ማስገባት አላቆመችም። 700 ሚሊዮን በሚደርስ ዶላር ከውጪ ኢንዲያ በስመቲ የሚባለውን እናስገባለን። ችግሩ ለምንድነው ኢትዮጵያ በዚህ ያህል ብር ታስገባለች ብለን ስንመለከት የሀገራችን ውስጥ ሩዝ ጥራት በማጣቱ ነው። ይህንን ጥራት እንዴት አጣ ለምን አጣ ብለን ስናይ ሩዝ ከማሳው ሲገባ
ሚሊንግ ወይ ደግሞ ወፍጮ ውስጥ ሲገባ ከገለባው ለመለየት ሲደረግ ከ30 እስከ 50% የሚሆን ስብራት ስለሚደርስበት ነው። ይሄ ስብራት ደግሞ ለመቀነስ ምን ማድረግ አለብን ብለን ስንመለከት በዚህ ስብራት አማካኝነት ሩዙ የተለያየ አይነት ሳይዝ ይኖረዋል። ሲቀቀል የመያያዝና የመብካት አይነት ባህሪ፣ ሲቆይ ደግሞ ሽታ የማምጣት ባህሪ ይኖረዋል። ይሄ ሁሉ አንድ ላይ ተደምሮ ዋጋው እንዲወርድ አድርጎታል። ለዚህ ሁሉ መፍትሄ የሚሆን ስትሬንግዝ የሚጨምርለት ኒውትሪሽናል ቫልዩን የሚጨምርለት ፐርቦይለር የተባለ በኤሌክትሪክና በሶላር የሚሰራ ማሽን ሰርተናል። እንደ ሀገር በምርትና ምርታማነት ሂደት ሰፊ ፋይዳ ያላቸውን ማምረቻዎችና ችግር ፈቺ ግብዓቶች ለማስተዋወቅ ግሩም ዕድል ይዞ የመጣው አሚን አዋርድ የሥራ ፈጠራ ውድድር የፈጠራ አቅም ኖሯቸው ዕድሉን ያላገኙ የፈጠራ ሥራ ባለሙያዎችን ለገበያው ከማስተዋወቁ ባሻገር ዘርፉ እንዲነቃቃና የሚሞክሩ ጥበበኛ እጆች በራሳቸው ላይ እምነት እንዲኖራቸው በር መክፈትም ችሏል። አቢሲኒያ ባንክ የተሟላ ከወለድ ነፃ የባንክ አገልግሎቱን በሚሰጥበት አቢሲኒያ አሚን በኩል ያዘጋጀው ሁለተኛው ዙር አሚን አዋርድ የሥራ ፈጠራ ውድድር መልከ ብዙ ምክረ ሐሳቦች የተስተናገዱበት እንደመሆኑ ውድድሩን ማሸነፍ ቀላል እንዳልነበር የአሚር አብሮ አደግ ያስታውሳል። በጣም ያጓጓ ነበር። እንደምታውቂው ሌሎችም ከሱ ጋር ሲወዳደሩ የነበሩ ልጆች በጣም አሪፍ ስራዎችን ነው ይዘው የመጡት። ከነሱ ውስጥ ወጥተው ማሸነፍ በጣም ትልቅ እንትን እንደሚሆን አስብ ነበር። መጨረሻ ላይ ተሳክቷል። አዎ በእርግጠኝነት ያው ጠብቄው ነበር። እኔ የሰራሁት ነገር እንደ መጀመሪያም ብዙ ቦታዎች ሪሰርች ባደረኩባቸው አላገኘውምና ሀገራችን ላይ እንዲህ አይነት ነገር አልዳበረም፣ አልሰፋም። ኢቭን አፍሪካ ላይም የለም። ኢትዮጵያ ሁሉንም ነገር ከውጪ ነው የሚያስመጡትና ሀገራችን ውስጥ ስላልተሰራ እኔ ካስረዳውኝ ያው ማንም ይቀበለዋል የሚል እምነት ነበር። እንዲህ አይነት ውድድሮች መኖራቸው ለሁሉም ሰው በጣም ጠቃሚ ነው። ስፔሻሊ ለወጣቶች ሞር የራሳቸውን ፕሮዳክት አንደኛ የፕሮጀክቶችን የመስራት ሞራሉን ያመጣላቸዋል። እሱ ከዜሮ እንደመጀመር ነው። የሰሩትም ፕሮጀክት ደግሞ ወደ ሽልማት አመቶ ሽልማቱ ተሰጥቶ የተወሰነ የተሰራው ፕሮጀክት ስራ ሆኖ ፕሮጀክት ብቻ ሆኖ እንዳይቀር ማለት ነው፣ ፕሮቶታይፕ ብቻ ሆኖ እንዳይቀር ወደ ምርት እንዲገባ ሞር ያግዛል ብዬ አስባለሁ። ልዩ ልዩ የፈጠራ ሥራ ምክረ ሐሳቦች ያሏቸው 126 ተወዳዳሪዎችን ከተለያዩ የሀገራችን አካባቢዎች በማሳተፍ እጅግ የበዛ ፉክክር እየታየበት በቆየው ሁለተኛው ዙር አሚን አዋርድ የሥራ ፈጠራ ውድድር ከሀገር አልፎ በአፍሪካ ደረጃ ተጠቃሽ ሊሆን የሚችል የፈጠራ ሥራ ይዞ የቀረበው አሚር ሙሐመድ ውድድሩን የሚመጥን ምክረ ሐሳብ ይዞ እንደቀረበና ራሱንም አሸናፊ ሆኖ እንደሚያገኝ ጭምር እምነት እንደነበረው በልበ ሙሉነት ይናገራል። እንደማሸንፍ ገምቼ ነበር። ሁለተኛ ባይሆንም ዳኞቹ ጋር የነበረም መልስ በጣም ደስ ይላል። እዛ ሲያስተባብሩ የነበሩትም አቀባበላቸው እኛን ተቀብሎ ሲያስተናግዱን፣ እኛን ደግሞ መንገድ እየመሩን ከዙር ወደ ዙር ጥሎ ማለፍ ስላለው አንደኛው ዙር ላይ አሻሽለን እንድንመጣ የሚነግሩን ነገር በጣም አበረታታችና ውድድሩን ይበልጥ ጓግተን እንድንጠብቅ ቀጣዩን ዙር እንድንጠብቅ እያደረገን ነበር። ጓደኞቼ እየጓጉ ሌላው ሶስተኛውስ መቼ ይመጣል፣ ሌላስ እንዲህ የሚያወዳድር አለ ወይ ብሎ እስከ መጠየቅ እኔም ደግሞ እንደ መካሪ ሆኜ እነሱ እየጠየቁኝ እየረዳቸው ይገኛል። ከዛ የሚመጡት ፐርቦይልድ ሆኖ ነው፣ ግን ሚለሮቹ ከዛ ስታንዳርድ ጋር እኩል ስለሆኑ እዛም የሚሰሩበት ጋር እኩል ስለሆኑ እኛ ደግሞ ያንን 2 ኪሎ እዛው መውሰድ ስለማንችል በራሳችን ለማሳየት ስለዚህ በአንተ ወይ በእናንተ ኮንክሉዥን ፓርቦይልድ ከተደረገ የሚለር ዲፍረንስ ያለም የብሮክኑ በዛ ስታንዳርድ መምጣት ይችላል። እንደዛ ነው። ምን መሰለ ሐሳቡ አንድ ገበሬ አንተ ጋራ አማካይ 50 ኩንታል ያመርታል በሄክታር እንደዛ ስለተባባልን ማለት ነው። ስለዚህ ሳምሃው 4 ሄክታር ያለው ገበሬ ነው ቢባል 200 ኩንታል እጁ ላይ ይሆናል አይደለ? ስለዚህ ለዚህ ሰው ምን አይነት ፓርቦይለር ያስፈልጋል የሚለውን በደንብ አብራራልኝ ከነ ሎጂኩ። ከ150 እስከ 200 ያለውን ነው ሪኮመንድ የማደርገው። ምክንያቱም ደግሞ እጁ ላይ ይሄንን ነገር ገዝቶ ስለሚገባ
እጁ ላይ ያለው ነገር ስለሆነ በኪሎ ነው አይደለ? ከ150 እስከ 200 ያለው ኪሎ ግራም። ይሄንን ደግሞ በቀን ውስጥ ለምሳሌ በየ4 ሰዓቱ ብናካፍል በቀን ውስጥ 16 ሰዓት መስራት ይችላል። 200 አድርገን ብናየው 16 ሰዓት ሲሰራ 8 በአንድ ቀን 8 ፕሮሰስ ማድረግ ይችላል ማለት ነው። ይሄ የተሰራው ማሽን 3 አይነት ስቴፖች ነው ያሉት። የሚዘፈሰብበት፣ ሁለተኛ በውሃ እንፋሎቱን በመጠቀም ሩዙ አካል ላይ የነበሩ ንጥረ ነገሮች የሩዙ አካል እንዲሆኑና ሩዙ ላይ ተጣብቆ ቀርቶ ጥንካሬ እንዲያሳድሩበት የሚያደርግልን። ከዛ በኋላ ውሃ እንፋሎቱ ከወጣ በኋላ ደግሞ ድሬይ ወይ ደግሞ የሚደርቅበት፣ ከዛ በኋላ ወደ ወፍጮ ይገባል ማለት ነው። በሀገር አቀፍ ደረጃ ለሩዝ ምርትና ልማት የሚሆን ወደ 30 ሚሊዮን ሄክታር ገደማ መሬት እንዳለ በዘርፉ የተሰሩ የዳሰሳ ጥናቶች ያሳያሉ። በዚህም በምዕራብ ኦሮሚያ ክልል የሚገኙት ጅማ፣ ኢሉ አባቦርና የቄለም ወለጋ ዞኖች ለሩዝ ምርት ተስማሚ መሆናቸው የተገለጸ ሲሆን ሰፊ ቁጥር ያላቸው አርሶ አደሮችና ባለሀብቶች የሩዝ ሰብል ምርት ላይ የተለየ ትኩረት ሰጥተው በመንቀሳቀስ ከውጭ ሀገር በከፍተኛ የውጭ ምንዛሬ የሚገባውን ሩዝ በሀገር ውስጥ ምርት ለመተካት ጥረት ላይ ይገኛሉ። ይሁን እንጂ የተሻሻሉ የሩዝ ዝርያዎች ባለመቅረባቸውና ድህረ ምርት ያለው የአሰባሰብ ሂደት ለምርት ብክነት በከፍተኛ ደረጃ ተጋላጭ በመሆኑ የሀገራችንን የሩዝ ፍላጎት ለመሸፈን በየዓመቱ ወደ 300 ሚሊዮን ዶላር የተጠጋ ወጪ ይደረጋል። የፈጠራ ባለሙያው አሚር ሙሐመድ አቢሲኒያ አሚን ያዘጋጀውን የሥራ ፈጠራ ውድድር መድረክ ተሳትፎ ያቀረበው ይህ ማሽን የአርሶ አደሩን ምርታማነት ከማሳደጉ ጎን ለጎን ለራሱና ለሌሎች ሥራ ፈላጊዎች አዲስ የሥራ ዕድል እንዲፈጠር ምክንያት የሆነው ሲሆን በከፍተኛ ጥረት የሚገኘውን የውጭ ምንዛሬ በማስቀረትም የሀገር ሀብትን ለመታደግ እንደሚያግዝ ይታመናል። ውድድሩ ላይ ተሳትፌ እንዲህ ሽልማቱን ማግኘቴ አንደኛ ተመርቄ ወጥቻለሁ። ስራ ፈላጊ ነበርኩኝ። ይህንን ውድድር ተሳትፌ ሲሸለም ግን ከስራ ፈላጊነት ወደ ስራ ፈጣሪነት ብዬ እኔም ስር ሌሎችን እንዲሰሩ ለማመቻቸት ከጓደኞቼም ጋር ሆነን እንድንሰራ ለማመቻቸት ቦታ ወስደን ምንሰራበትን ወርክሾፕ ወስደን በጠየቅነው መሰረት ብሩ ተሰጥቶን ምንፈልጋቸውን እቃዎች ማሽኑ የሚሰራባቸውን እቃዎች ገዝተን ስራ ጀምረን ከመጀመሪያው ፕሮቶታይፕ የተሻለ ብለን ያሰብነውን በሳይዝም በኳሊቲም ከመጀመሪያው ከተወዳደርንበት የሚበልጠውን ሰርተን ማሳየት ችለናል። አሚር ሙሐመድ የሚገርም ሀሳብ የነበረው ተወዳዳሪ ነው። በግብርና ዘርፍ ከፍተኛ ሁኔታ እያደጉ ካሉ ሀገራት መካከል ሀገራችን እየተጠቀሰች ትገኛለች። ከቅርብ ዓመታት ወዲህ ደግሞ እንደ ሀገር ሩዝ ምርት ላይ ከባድ የሆነ ስራ እየተሰራ ነው የሚገኘው። የምግብ ዋስትናችንም አንድ አካል ይሆናል ተብሎ ይጠበቃል። የሩዝ ምርት እንግዲህ የሩዝ ምርት ላይ በጣም ትኩረት በመስጠት ሀገራችንን የሚጠቅም ማሽን ነው ሰርቶ ያቀረበው። 600 ሺህ ብር ተሸላሚ ነው። 600 ሺህ ብር የሀገራችንን የሩዝ ምርት ጥራት ደረጃ ለማሳደግ ከማሳ አንስቶ እንግዲህ ተጠቃሚዎች ጋር እስኪደርስ ድረስ ያለው ሂደቶችን ብክነት የሚቀንስ የሩዝ መሰባበርና መሰል ነገሮችን ከሀገር አልፎ ኤክስፖርት ለማድረግ የሚያስችል ፓርቦይለር ማሽን የተሰኘ አዲስ የፈጠራ ስራ ነው ይዞልን የቀረበው። አሚር በጣም ነው የምናመሰግነው። በጣም ደስተኛ ነኝ። በጣም ገናም ደግሞ ሌላ ነገር ስለሚጨምር ኢንሻአላህ እንጠብቃለን ወደፊት። በጣም ደስ የሚል መበረታታት ያለበት ብዬ ነው ማምነው። እንደኔው እዚህ ሀገር ላይ እንዲህ ሀሳብ ኖሯቸው ሀሳቡ ደግሞ መሬት ላይ መውረድ የሚያግዛቸው ሰው እንደሌለ የሚታመንበት ነበርና አሁን ሶሻል ሚዲያዎችን ተጠቅሞ እንዲህ አይነት ነገሮች እንዳሉ ህዝቡ እያወቀ ነው። እንዲህ አይነት የፈጠራ ስራ የሚሰሩ ብዙ ወጣቶችም አሉና እነሱም ይሄንን ተሞክሮ ወስዶ ከኛ እየወሰዱ ባንኩ ባመቻቸው
በዚህ ውድድር ተካፋይ እንደሚሆኑ አልጠራጠርም። ከኛ ጋርም የነበሩ ብዙ ነበሩ። እነሱም ተመልሶ መጥቶ ተወዳዳሪ ሆነው እንደሚያሸንፉ አምናለሁ። ባንኩም በያዘው አሚን አዋርድ 2 ብሎ እንዳይቆም 3ኛውንም 4ኛውንም እያለ ከኛ በበለጠ መልኩ አስፍቶ እንደሚቀጥል ተስፋ አደርጋለሁ። በጣም ምርጥ ነው። ወጣቶችን የማበረታታት አቅማቸውን እንዲያወጡ እያደረገ ስለሆነ በዚህ አጋጣሚ ደግሞ አቢሲኒያ ባንክን በጣም ማመስገን ፈልጋለሁ። እኔ ጓደኛዬን ስላወጣ እሱ መጥቶ ባያወዳድር ኖሮ አሚርን አናገኘውም ነበር። ሌሎችም ታሌንት ያላቸው ልጆች ስላሉ እሱ የጀመረውን ሌሎችም ጀምሮ ሌሎች ድርጅቶችም ጀምሮ ሌሎች ልጆችም ስላሉ በቂ እንዲሆኑ እንዲያደርግልን እኔም በዚህ አጋጣሚ ሌሎችንም ድርጅቶች ወደዚህ ከዚህ ፈለግ ተከትለው እንዲሰሩልን እንጠይቃለን። አዎ በጣም ማመስገን ፈልጋለሁ አቢሲኒያ አሚን በዚሁ ሞር አሻሽሎ ከዚህ ሞር ሰፋ ባለው ወይ ቢቀጥልበት አሪፍ ነው ላለ። በመጨረሻም ማመስገን የምፈልገው ውዷ እናቴን ሁሌም በዱዓ ያልተለየችኝ አብራኝ የነበረች እና ሁለቱ እህቶቼ ማመስገን ፈልጋለሁ። በተጨማሪም ደግሞ ይሄን ነገር ስሰራ በሀሳብም እንዲም ሲረዱኝ የነበሩ ጓደኞቼ በተለይ መምህር ተወኩል በላይ ማመስገን ፈልጋለሁ። ይሄንን ውድድር ተካፋይ እንድንሆን ያደረገን አቢሲኒያ ባንክ የአቢሲኒያ ከወለድ ነፃ ባንክ አገልግሎት አቢሲኒያ አሚንን ይሄንን ውድድር አዘጋጅቶ ስለጋበዘን ከልብ አመሰግናለሁ። በርቱ፣ ቀጥሉ ማለት ፈልጋለሁ። አመሰግናለሁ። ሀገር እንድታድግና ዜጎቿም በሁለንተናዊ መመዘኛ ጥራት ያለው ህይወት መኖር እንዲችሉ የፈጠራ አቅም ያላቸውን ባለሙያዎች ማገዝና ማበረታታት ከመንግስት ብቻ ሳይሆን ከግሉ ሴክተርም የሚጠበቅ ሀገራዊ ኃላፊነት ነው። ለዚህም ነው የሸሪዓውን መርሆች መሰረት አድርጎ የተሟላ ከወለድ ነፃ የባንክ አገልግሎት በመስጠት ላይ የሚገኘው አቢሲኒያ አሚን በየጊዜው የተለያዩ ማህበረሰብ አቀፍ ተግባራት ላይ የተሰማሩ ተቋማትን ከመደገፉና ከማገዙ በተጨማሪ የፈጠራ አቅም ኖሯቸው ሐሳባቸውን የሚያቀርቡበት መድረክና ዕድል ላላገኙ በርካታ የሀገር ተስፋዎች ግሩም አጋጣሚና መድረክ በማመቻቸት የተለመደ ማህበራዊ ኃላፊነቱን እየተወጣና ዘርፉን እያነቃቃ የሚገኘው። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን እሴቶን ያከበረ። የሥራ ፈጠራ በተለይ እንደኛ ሀገር ያው እንግዲህ ሶስተኛው ዓለም ላይ እንዳለ ከፍተኛ የሆነ የወጣት ቁጥር ያለበት
የስራ እድሎች ጠባብ የሆኑበት ሀገር ውስጥ ስራ ፈጠራ ወይም ደግሞ አእምሯቸውን ተጠቅመው ብዙሃንን ሊያሳትፍ የሚችል ወጣቱን ወደ ስራ ዘርፍ ሊከቱ የሚችሉ እድሎችን የሚፈጥሩ የፈጠራ ሀሳብ ያላቸው አእምሮ ያላቸውን ሰዎች ወደፊት ማምጣት ማገዝ የነሱን የፈጠራ ውጤቶች ወደ ማህበረሰብ እንዲወርዱ መርዳት በተለይ እንግዲህ ከፍተኛ ቁጥር የወጣት ሀገር ተብላ እንደምታወቀው ሀገራችን አብዛኛው ስራ አጥና ስራ ፈት ነው። ይህን ወጣት ወይም ደግሞ ተምሮም ስራ ያልያዘ ሰው ነው ወደ ስራ ፈጠራ መግባት የሚችልበትን አእምሮውን ተጠቅሞ ወይም በሚፈጠሩ የስራ እድሎች ማግኘት የሚችሉበትን ነገር ለማመቻቸት ሲባል እንደዚህ አይነት አእምሮች እያደጉ ሲሄዱ የስራ አጥን ቁጥር ይቀንሳል። እንደ ሀገር አበርክቶ ሰፊ ነው። ከውጭ ከምናስመጣቸው ብዙ እኛ የምንፈልጋቸው ነገሮች አብዛኞቹ ከውጭ ነው ኢምፖርት የሚደረጉት። ሀገሪቱ ትልቁ ሸክሟ ወይም ደግሞ ፈተናዋ ከሚባሉት ውስጥ የምንዛሬ ነው። እነዛን ምንዛሬ ለማቅለል በራሳችን ምርቶችና በራሳችን የፈጠራ ውጤቶች የሌላውን የምናስመጣቸው ነገሮች ተተኪ የሆኑ ነገሮች ለመፍጠር ትልቅ እገዛ ስለሚያደርጉ ይሄ የስራ ፈጠራ ውጤት እንዲበረታታና ሀሳብ ያላቸው ሰዎች ወደፊት እንዲመጡ በድፍረት እንዲሰሩ ሜዳውን ማመቻቸት እገዛ ማድረግ የነሱን ወደ ፈጠራ ውጤት ወደ መሬት ማውረድ ስራ ለሚፈልገው ማህበረሰብ ሀሳብ ላላቸው ሰዎችና እንደ ሀገር ለኛም በራሳችን በሆኑ ምርቶች በመጠቀም ችግሮቻችንን ለመቅረፍ ትልቅና ወሳኝ ነው ብዬ አስባለሁ። ትልቅ ፋይዳ ነው ያለው። ሪሊ አሁን የባለፉት ተወዳዳሪዎችን ያቸው አይዲያቸው በዛው ሊቀር የሚችል ነገር ነበር የነበረው። በእርግጥ እዛ ጋር ድጋፍ የተደረገላቸው መጠን ወር ያሸነፉ ሽልማት ያን ያህል ወደ መሬት ለማውረድ እንኳን የሚረዳቸውም እንኳን ባይሆንም እንደ መጀመሪያ ስታርታፕ ካፒታል ግን ሊጠቅማቸው የሚችል ነገር ነው። ስለዚህ እንደዚህ አይነት ነገር አለው ከህብረተሰቡ ጋር ማስተዋወቅ እዚሁ እኮ ነው። በዚሁ አይነት ነው ሰዎች መጥተው ሼር አድርገው አብረው እንስራ አይዲያቸውን ሸጠዋል። በቃ ፊት ለፊት ቀርበውና ይሄም ራሱ ትልቅ አስተዋጽኦ ነው ያለው። ማህበረሰቡ ጋር ስንመጣ በተለይ የኛ ማህበረሰብ ጋር ተያይዞ ሙስሊሙ ማህበረሰብ እንደዚህ አይነት በተለይ ሚንበር ቲቪ ላይ በኢስላሚክ የሆነ እንትን መዘጋጀቱ ራሱ ትልቅ እንትን ነው ያደረገለት የሚመስል እርግጠኛ ነኝ። አሁን ቶፕ ካሉት ውስጥም ምናልባት ከ12ቱ ሰዎች ውስጥ እስከ 5 የሚቆጠር ይህን ማህበረሰብ አለ። ምናልባት ከዛ ጋር ተያይዞ ካለፉና ሽልማቱን አግኝተው ስራቸውን ወደፊት የሚቀጥሉ ከሆነ ማህበረሰቡን በሚጠቅም ነገሮች ላይ ይሳተፋሉ ብዬ ነው ማስበው። እንግዲህ አንድ አሚን አዋርድ አቢሲኒያ ይሄ የኢኮኖሚውን የፋይናንስ ዘርፍ ላይ ትልቅ ድርሻ እንደሚሰራ ድርጅት አበርክቷቸው ማህበረሰብን የማህበራዊ ችግሮችን መፍታት ህዝብን መሰረት ያደረገ የፋይናንስ ስርዓትን ዘርግቶ የሚጠቀም በህዝብ ገንዘብ የሚሰራ የህዝብን ገንዘብ የሚያንቀሳቅስ የሚያንዘዋውር ተቋምና ድርጅት ህዝባዊ መሰረት ላላቸው የህዝብን ችግር ሊፈቱ ወደሚችሉ የማህበራዊ ችግሮችን ለማስተካከል እኩል ድርሻውን ለመወጣት ያደረገው እንቅስቃሴ አሚን አዋርድ እንደ ሞዴል ሊታዩ ከሚችሉ ትልቅ ምሳሌ ነው ብዬ አስባለሁ። ቀላል ነገር አይደለም። እንደዚህ አይነት ሀሳብ ያላቸውን ሰዎች ወደፊት አምጥቶ አበረታቶ ሌሎች እንዲነሱ ሀሳባቸው መሬት እንደማይወድቅ ሀሳባቸውን መሸጥ እንደሚችሉ እንደሚተገበር ወደ መሬት ሲወርድ ሊታገዝ የሚችሉበት እድል እንዳለ ማሳየት ለህዝብ ማስተዋወቅ ፈጠራውን ወደ መሬት ለማውረድ እገዛ ማድረግና መሰል ተያያዥነት ያላቸው ነገሮች አሚን አዋርድ በተለይ ልክ የአቢሲኒያ የኢስላሚኩ ክንፍ ነው። ኢንተረስት ፍሪው ነው ይሄን እየሰራ ያለውና ኢንተረስት ፍሪው ሲመጣም አላማውም ማሳተፍን መሰረት ያደረገ ወይም አማራጭ ፋይናንስ ስርዓትን መዘርጋት ነው። ይሄ ከወለድና ተያያዥነት ካላቸው መጠቀም የማይችል የማህበረሰብ ክፍል ለዛ እድሉ መስጠትና መፍጠር ነው። አገሪቱ ላይ በአንድ መልኩ የሚሄድ የኢኮኖሚ እንቅስቃሴ የሚሆን የፋይናንስ ስርዓት አገርን ሊለውጥ በሚፈልገው ፍጥነት ሊያሳድግ ይችላል ተብሎ አይታሰብም። የሁሉም ማህበረሰብ ተሳትፎ ይፈልጋል። የተገለለ ማህበረሰብ እያለ አገር ልታድግ አገር ልትበለጽግ የምትችልበት በጣም ዘመናትን የሚፈጅ የረጅም ጊዜ ጥረትን ይፈልጋል። እነዛ ነገሮች ለማስተካከል ልክ እንደዚህ የፋይናንስ አማራጭ ሁሉ እንደመጣው የኢንትረስት ፍሪ ባንኪንግ ያ ሲመጣ ደግሞ 2-3 ነገሮች ነው። አንድ ማህበረሰቡን በሐላል የሆነ የንግድ
የንግድ ስርዓት ውስጥ መጠቀም ከዛ ባለፈ ደግሞ የማህበረሰብ ችግሮችን እየቀረፉ መሄድ አንዱ የኢንትረስት ፍሪ ባንኮች ወይም ደግሞ ከወለድ ነፃ የባንክ አገልግሎት የሚሰጡ የባንኮች አንዱ ድርሻቸው ዘካን ሳይቀር ሰብስበው ለሚመለከተውና ለሚገባው አካል ማድረስ ነው። ልክ እንደነዚህ ሐሳብ አእምሮ ኑሯቸው ወይም ደግሞ አቅምና መስራት የሚችሉበት መፍጠር የሚችሉበት ማንነት ያላቸው መነሻ መሰረት ያጡ ለማህበረሰቡ የሚያበረክቱትን ነገር እንዳይጠቀሙ የሚያደርጉ ሰዎችን ማገዝና ወደ ሲስተም ማምጣት ነው። ስለዚህ ይሄንን ሙባደራ አድርጎ ከፊት ቀዳሚ ሆኖ በእንደዚህ አይነት ኃላፊነት ላይ መውሰድ በትክክልም አንድ የፋይናንስ ተቋም እንደ ሀገር ውስጥ ሲመጣ ራሱን ማበልጸግ ራሱን ማሳደግ የራሱን ኢኮኖሚ ያገዘፈ ሌላውን ማቀጨጭ ሳይሆን ማህበራዊ ተግዳሮቶችን እየፈታ የማህበረሰቡን ችግር እየቀረፈ መሄድ መሆኑን ማሳያ የሆነ ተምሳሌታዊ ስራ ነው ብዬ አስባለሁ። ይሄ መነቃቃቱ በጣም ትልቅ ነው። በእርግጥ እንደ ሚንበር ቲቪም በአብዛኛው ያው እናንተም የምታውቋቸው ኮሜንቶች ይኖራሉ። ኢቨን እኛ በኋላ ላይ የምንሰማው በተለይ ከእናንተ ጋርም ካሉ ሰዎች የምንሰማው ውድድሩ ገና አሁን እየተከናወነ ያለና ምዝገባ ያለው የመሰላቸው ሰዎች አሉ። ከዛ ጋር ተያይዞ ምዝገባ የት ነው መምጣት ያለብን ብለው ብዙ ጥያቄ ሲያቀርቡ የነበሩ ሰዎች እንዳሉ ለመረዳት ችለናል። ባንካችን ብዙ ነገር አግኝቶበታል። በነገራችን ላይ እዛም ተሸላሚ የሆኑትም መድረክ ላይ የሚያቀርቡ ሰዎችም ከባንካችን ጋር በመቅረባቸው እዚህ በቴሌቪዥን በመቅረባቸው ውድድሩ ላይ በመቅረባቸው ራሱ በርካታ ነገሮችን ያገኙት። እንግዲህ የተመረጡት የስራ ዘርፎችና ፊልዶች ሁሉም እንደኛ ሀገር ስንመለከታቸው ሁሉም ያስፈልጉናል። በብዙዎቹ ነገሮች ኋላ ስለቀረን ስለሌሉን ለዛውም አብዛኛው ነገር የሚመጣው ከውጭ ነው። ፍላጎቶቻቸው በጣም ትልቅ ናቸው። ለማምጣት ፕሮሰስ የሆኑ ነገሮች ናቸው። እንደኔና እንደ አንድ እዚች ሀገር ደሃ ሀገር ውስጥ እንደሚኖር ሰው ግን ትልቁ ድርሻችን እርሻ ጋር የተገናኘ ነው። ከፍተኛ የሆነው የማህበረሰባችን አካል ገበሬ ነው። ሀገሪቱ ስቲል ነው እስካሁን ድረስ በምግብ ራሷን ያልቻለች ሀገር ናት። አሁንም ለምትበላው ይሄን ያክል ለሌላ መትረፍ የምትችልበት ሀገር የሆነች ሀገር ለሚበላ ነገር ከውጭ ኤክስፖርት እየተደረገ የሚመጣባት ሀገር የምግብ ፍላጎትን እንኳን ለዜጎቿ ማረጋገጥ ያልቻለች ሀገር ገና በሂደት ውስጥ ያለበት ሀገር ውስጥ ነው ያለ ነው። እንደዚህ አይነት ሀገሮች ውስጥ ይሄ ግብርናውን ማዘመን የግብርና ዘርፉን ማዘመንና ማሳደግ በተለይ በምግብ ራስን ለመቻል እንደዚህ ጋር ሌላ ምን በላውን ነገር እንኳን ከውጭ ማምጣት እንደሌለብን ማመን የተሻለ አማራጮች ያሉን የተሻለ ውሃ ያሉን ከኛ ሀገር ውሃ ይደርላቸው የተለያየ ደረጃ ላይ የደረሱ ሀገራቶችን እናውቃቸዋለን። አባይን ተጠቅሞ ግብጽ ያሉበትን ደረጃ እናውቃለን። በብዙ መልኩ ኋላ ቀርተናል። እነዚህ ነገራቶች ለማሳደግ ትልቁ የግብርናው ዘርፍ መዘመን ከዛ ውጭ ደግሞ ለግብርናው ዘርፍ የሚፈለጉት ነገሮች በሀገር ውስጥ ፈጠራዎችና በሀገር ውስጥ ሀሳቦች ሲመጡ ከፍተኛ ወጪ ሳይኖራቸው ገበሬው ሊጠቀምበት የሚችልበትን እድል ያመጣልና ይሄ አብዛኞቹ የቅንጦት ነገሮች ስንመለከታቸው ምን ለብሰው ሌላው ምናምን ነገሮች ትርፍ ነገሮች ናቸው። እንደ ማህበረሰብ የሚበላው ነገር ሳይኖረው ስለሚለብሰውና ስለ ትርፍ ነገር አያስብም ወይ ደግሞ ላግዠሪ የቅንጦት ነገሮችን የሚያስብበት እድል የማይኖረውም ሊኖረውም አይችልም። የማህበረሰቡን የምግብ ፍላጎት መሰረታዊ የሆኑ የህይወቱ መሰረት የሆነውን ነገር ማሳካትና ማሟላት ነው። ያ ደግሞ ትልቁን ድርሻ የሚይዘው ግብርናው ነው። ግብርናው ማዘመን ለግብርናው ውጤታማ የሚሆኑበትን የተለያየ ሀሳቦች በማምጣት በሀገር ውስጥ ፈጠራዎች ግብርና ውጤታማ ሆኖ በትንሽ ስራ በትንሽ ድካም ብዙ ውጤት ማግኘት የሚያስችሉባቸው ልክ የሰለጡት ሀገራቶች እንደሚጠቀሙት አሜሪካ ገበሬዎቿ 5% ገበሬ ነው ያላት። አሜሪካ ከቱፋህ ወይም ደግሞ ከአፕል ምርት የምታገኘው ውጤት አልጄሪያ በአመት ነዳጅ ሽጣ ከምታገኘው ውጤት የበለጠ ይሰራሉ። ውጤታማ የሆነ ስራ ስለሚሰሩ በሚሰሯቸው ስራዎች ቱርክ በከፍተኛ ደረጃ ከራሳቸው አልፎ ለዙሪያቸው ላሉት ለአውሮፓ ሀገራት የግብርና ምርት አቅራቢ ናቸው። እነዚህ አይነት ነገራቶች ምንድነው የሚያደርጉት? ሀገርን የስልጣኔ የእድገት የአንድ የተሻለ ደረጃ የደረሰ ሀገር መገለጫ ማሳያዎች ናቸው። በትንሽ ልፋት በትንሽ ገበሬዎች አሜሪካ 300 ሚሊዮን በላይ ህዝብ የምታስተዳድር አሜሪካ በ5% ገበሬዎቿ ከራሷ አልፋ ለዓለም የሚደርስ ነገር ይዛ መውጣት ትችላለች። ያ በቃ የዘመነ የሰለጠነ የግብርና ስርዓት ስላላቸው ነው። እንደዚህ አይነት ነገራቶችን በሰራን ቁጥር ከድካም እየቀነስን ውጤትን እያበዛን ነው የምንሄደውና ለኛ ሀገር ከቅንጦት ወተን መሰረታዊ ወደሆነ ነገር እንድናስብ ስናስብ ግብርናውን ማዘመን ግብርናው ላይ የሚፈጠሩ የፈጠራ ውጤቶች ከምንም ነገር በላይ የበለጠ ሊበረታቱ የበለጠ ውጤት ሊያገኙ እንዳልኩት ሁሉም
ፊልዶች ላይ ፈላጊዎች ነን እንፈልጋለን ግን የበለጠ ጉዳያችን የእለት ከእለት ፍላጎታችንና እንደ ሀገር ዛሬም ምንገለጽበት የተራበ ዜጋ ያለንን ምግብ መረዳት የሚገባው ማህበረሰብ ያለንን ሰው በድርቅ ሞተ እየተባለ እንስሳ በድርቅ ሞተ የሚባልበት ሀገር ላይ ነው እየኖርን ያለነውና እነዚህ ነገራቶች ስንመለከት ከነዚህ የምናስቀድመው ምንም ነገር ስለሌለ ግብርናው ዘርፍ የበለጠ አሸናፊ በሱን ለማዘመን የሚሄዱ ጥረቶች የሚመጡ የፈጠራ ውጤቶችና ሐሳቦች የበለጠ አሸናፊ መሆን አለባቸው ብዬ እንደራሴ አስተያየት ሰጣለሁ።